አንድ ሙከራ እናድርግ። ለጥቂት ሰከንዶች ያክል ሁሉንም ነገር ይርሱ። ስሙን፣ ሙያውን፣ ሀብቶን፣ ሃይማኖቶን፣ ሌሎች ስለ እርሱ የሚያስቡትን ነገር ሁሉ። ከዚያም ራስዎን ይጠይቁ፣ እኔ ማን ነኝ? ቀላል የሚመስል ጥያቄ ነው፣ ግን ምናልባት በሕይወታችን ውስጥ ሁሉ ከምንጠይቃቸው ጥያቄዎች ሁሉ የከበደው ይህ ነው። ምክንያቱም እኛ ማን እንደሆነን ከመወሰናችን በፊት ዓለም ማን እንደሆነን ነግሮናል። ስም ተሰጥቶናል፣ ቋንቋ አስተምሮናል፣ ባህል ቀርጾልናል። ምን እንደሚገባ፣ ምን እንደማይገባ፣ ምን እንደሚሳካ፣ ምን እንደሚያስፈራ ሳንጠይቅ ተምረናል። ከዚያም አደግን። ነገር ግን አንድ ጥያቄ ከኛ ጋር አብሮ ያድጋል። በእውነት ነፃ ነን ወይስ ነፃ ነን ብለን የምናምን ታዛዦች ነን? ሰላም ጤና ይስጥልን። የተከበራችሁ የገዲኦ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዝግጅታችን ስለ ነፃነት እናወራለን። ስለ ነፃነት እንጠይቃለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ምናልባት የምንፈልገው ነፃነት ውጪ አይደለም። ምናልባት የምንፈልገው ቁልፍ በራሳችን ውስጥ ነው። ግን ያንን ቁልፍ ከማግኘታችን በፊት አንድ ነገር ማድረግ አለብን። ራሳችንን በሐቀኝነት መጠየቅ። ይልቁንም ምናልባት ከዚህ በፊት ጠይቀው የማያውቁትን ጥያቄዎች ያስተዋውቆት ይሆናል። የሰው ልጅ ከተወለደበት ቀን ጀምሮ አንድ ነገር ሲፈልግ ይታያል፣ ነፃ መሆን። ነገር ግን ነፃነት በትክክል ምንድነው? የፈለግነውን ሁሉ ማድረግ ነው ወይስ የፈለግነውን ቢሆንም ማድረግ ስለማይገባን መተው? ሕፃን ልጅ ሁሉን ይፈልጋል፣ ያለቅሳል፣ ይጮሃል፣ ይጓተታል፣ ይተረተራል። ይህ ግን ነፃነት አይደለም። ምናልባት የፍላጎት ባርነት ነው። ሰው ሲያድግ አዲስ ኃይል ያገኛል። አይሆንም የማለት ኃይል፣ ማድረግ እየቻለ አለማድረግ፣ መናገር እየቻለ ዝምታን መከናነብ፣ መበቀል እየቻለ ይቅር ማለት። ምናልባት ነፃነት ማለት ፍላጎታችንን መከተል ሳይሆን ፍላጎታችንን መምራት ይሆናል። ምክንያቱም በቁጣ የሚመራ ሰው በቁጣው ታስሯል። በገንዘብ የሚመራ ሰው በገንዘቡም ታስሯል። በሌሎች አስተያየት የሚመራም ሰው በሰው ፍርድ ውስጥ ሊሆን ይችላል። እውነተኛ ነፃነት ምናልባት ሁሉን ማድረግ መቻል አይደለም። ሁሉን ማድረግ እየቻሉ የማይገባውን ለመተው ያለውን የውስጥ ጥንካሬ ነው። የሰው ልጅ በታሪኩ ሁሉ ነፃነትን ለማግኘት ታግሏል። ሀገሮች ከሀገር ጋር ተዋግተዋል። ከቀኝ ግዛት ለመላቀቅ እምቢኝ ብለው ተፋልመዋል። መንግስታት ተሽረዋል። ህዝቦች መስዋዕት ሆነዋል። ይህ ሁሉ ግን ነፃነትን ለማግኘት ነበር። ነገር ግን ነፃነት እንደ ስጦታ የሚሰጥ ነገር ከሆነ የሰጠው ሰው ነገ መልሶ ሊወስድ አይችልም። ምናልባት የሚሰጠን መብት ነው። ነፃነት ግን ከውስጣችን የምንገነባው ነገር ይሆናል። ከዚያም ሌላ ጥያቄ ይመጣል። ገንዘብ የሌለው ሰው በእውነት ነፃ ሊሆን ይችላል? ገንዘብ ብዙ በሮችን ይከፍታል። የት እንደሚኖሩ፣ ምን እንደሚበሉ፣ የት እንደሚሰሩ ለመምረጥ እድል ይሰጣል። ያ ገንዘብ ብዙ ሰዎች ምርጫቸውን ሳይሆን ግዴታቸውን ይኖራሉ። ነገር ግን ብዙ ገንዘብ ያለው ሰው ሁል ጊዜ ነፃ ነው። ሀብት ቤት ይገዛ ይሆናል፣ እንቅልፍንስ? ገንዘብ መድኃኒትን ይገዛል፣ ጤናችንን ግን አያረጋግጥልንም። ብዙ ሰዎችን ያቀራርብልናል፣ ግንኙነቶችን ሊያሰፋልን ይችላል። እውነተኛውን ፍቅር ግን ላይሰጠን ይችላል። አንዳንድ ጊዜ ድሃ ሰው በገንዘብ ይታሰራል፣ ሀብታም ሰው በሀብቱም። ስለዚህ ነፃነት በኪስ ውስጥ የሚገኝ ነገር ነው ወይስ በልብ ውስጥ? ምናልባት ገንዘብ ምርጫዎቻችን ሊጨምር ይችላል፣ ነፃነትን ግን አይፈጥርም። ምክንያቱም ነፃነት የምንም ነገር እስረኛ አለመሆን ይሆናል። ፍቅር የሰው ልጅ በፈቃዱ የሚገባበት ብቸኛ እስር ይመስለኛል። ሁለት ነፃ ሰዎች እርስ በርሳቸው የሚያደርጉት ስጦታ። ፍቅር ውስጥ ስንገባ የራሳችንን ነፃነት እናጣለን ወይስ ሌላ ሰው እንደሆነን ሳንደብቅ
የሚቀበለን ሰው ስናገኝ ለመጀመሪያ ጊዜ ነፃ እንሆናለን። አንዳንድ ጊዜ በሌሎች አይን ለመታየት ስንሞክር በራሳችን አይን እንጠፋለን። ሰዎች የማይሆንን ሰው ለመሆን ስንጥር እኛ የሆነውን ሰው እንረሳለን። ምናልባት ትልቁ ስር ሰንሰለት አይኖረውም። የሌሎችን ፍርድ መፍራት ብቻ ይበቃል። እናም እርስዎ ዛሬ የሚኖሩት ሕይወት የራሱ ምርጫ ነው ወይስ ሌሎች ጥሩ ነው ብለው የመረጡትን ነው? የሰው ልጅ ብቻውን አይወለድም። ቋንቋ ውስጥ ይወለዳል፣ ስም ውስጥ ይወለዳል፣ ቤተሰብ ውስጥም ይወለዳል፣ ባህል ውስጥ ይወለዳል። ማንም ሰው እኔን የሚቀርጸኝን ባህል እመርጣለሁ ብሎ አይወለድም። ሲወለድ ባህሉ ቀድሞ እየጠበቀው ይኖራል። እንዴት እንደሚኖር፣ ማንን እንደሚያከብር፣ መቼ እንደሚያለቅስ፣ መቼ እንደሚስቅ፣ ምን እንደሚፈቀድ፣ ምን እንደማይፈቀድ ብዙን ነገር የምንማረው ሳንጠየቅ ነው። ያ ደግሞ ባህል ነው። ነገር ግን ባህል የሚያስር ሰንሰለት ብቻ አይደለም፣ የሚጠብቅ ግንብ ነው። ያለ ባህል ማን እንደሆንን ማወቅ ይከብዳል። ቋንቋችንን፣ ሙዚቃዎቻችንን፣ ስነ ምግባሮቻችንን፣ የቤተሰብ ትስስራችንን፣ የሐዘንና የደስታ አገላለጻችንን፣ እነዚህን ሁሉ ማንነታችንን የሚጠብቁ ናቸው። ነገር ግን የሚጠብቀን ነገር አንዳንድ ጊዜ የሚያስረንም ይሆናል። እኛ ዘንድ እንዲህ አይደረግም። ይህንን አረፍተ ነገር ስንት ጊዜ ሰምተናል? ጥያቄው ግን እንዲህ የማይደረገው ለምንድን ነው? ሰው ስለሚጎዳ ወይስ የተለመደ ስላልሆነ? ባህል አንዳንድ ጊዜ ከአያቶቻችን የወረስነው ጥበብ ነው። አንዳንድ ጊዜ ደግሞ ሳንጠይቅ የተቀበልነው ልማድ። ሁለቱ ግን አንድ አይደሉም። ጥበብ ሰውን ያሳድጋል፣ ልማድ ግን አንዳንድ ጊዜ ሳይጠቅም ይቀጥላል። ስለዚህ ነፃ መሆን ባህል መተው ማለት አይደለም። እንዲሁም ባህልን ሳይጠይቁ መከተልም አይደለም። ምናልባት እውነተኛ ነፃነት የትኛው ባህል ማንነታችንን እንደሚገነባ እናም የትኛው ፍርሃታችንን ብቻ እንደሚመግብ የመለየት ጥበብ ይሆናል። ምክንያቱም ስሩ የተቆረጠ ዛፍ አይቆምም። የሰው ልጅ ብቻውን ተወልዶ ብቻውን ይሞታል ይላሉ። ግን መካከሉ ያለው ሕይወት ብቻነት አይደለም፣ ትስስር ነው። እኛ እንደምንተነፍሰው እንኳ ከሌሎች ጋር ነው። ቋንቋ ከሌሎች ተማርን፣ ፍቅር ከሌሎች ተማርን፣ ፍርሃትንም ከሌሎች ተማርን። እኛ የራሳችን ታሪክ እንደምንሆን እንመስላለን፣ ግን ብዙውን ጊዜ የሌሎች ታሪኮች ውስጥ የተጻፍን እንሆናለን። ሰው ብቻውን ነፃ ሊሆን ይችላል። ብቻነት ነፃነት ይመስላል። ማንም የማይናገርህ፣ ማንም የማይፈርድብህ፣ ማንም የማይገድብህ ጊዜ። ግን ብቻነት አንዳንድ ጊዜ መስታወት ነው፣ ራስን ብቻ የምታይበት ቦታ። እናም እዚያ ውስጥ ነፃነት አለ ወይስ ባዶነት? ሰው ብቻውን ሲሆን ከሌሎች ድምፅ ይርቃል፣ ግን ከራሱ ድምፅ ሊሸሽ አይችልም። ያ ድምፅ ግን ብዙውን ጊዜ የሌሎች ድምፆች ውስጥ ተቀላቅሎ ነው የሚኖረው። አባትና እናት፣ ጓደኞች፣ ማህበረሰብ፣ ባህል በሁሉም ውስጥ ይኖራል። ስለዚህ ነፃነት ብቻነት ላይ አይቆምም። ነፃነት በትስስር ውስጥ የሚፈተን ነገር ነው። ሰው ከሌሎች ጋር ሲኖር ነው ነፃነቱ የሚታወቀው። ምክንያቱም ምርጫ ብቻ አይደለም የሚፈተነው፣ ግን ተጽዕኖ ነው። ዛሬ ያሉበት ህይወት የእርሶ ምርጫ ነው ወይስ የሌሎች ተጽዕኖ? ምናልባት ሁለቱም ናቸው። እኛ እንመርጣለን ብለን እንኖራለን፣ ግን የምንመርጠው ነገር ቀድሞ በሌሎች ተዘጋጅቶ ይጠብቀናል። ምን እንደምንወድ፣ ምን እንደምንፈራ፣ ምን እንደሚሳካ እንኳን በማህበረሰብ ውስጥ ቀድሞ ተቀርጿል። ግን አንድ ቦታ አለ የምንጠይቅበት ጊዜ። ይህንን እፈልጋለሁ ወይስ እንዲፈልግ ተማርኩ? ነፃነት ምናልባት ከሌሎች መለየት አይደለም፣ ከሌሎች ውስጥ ራስን መለየት ነው። እናም እርስዎ ዛሬ ያሉበት ህይወት የመረጡት ነው ወይስ የተማሩት? ምናልባት ከዚህ ትረካ መልስ ይዘው አይወጡም፣ ጥያቄዎችን ይዘው ይወጡ ይሆናል። ምክንያቱም አንዳንድ ጥያቄዎች ለመመለስ አይደሉም፣ ህይወታችንን ለመምራት ናቸው። ነፃነት ምንድነው? ምናልባት የምንፈልገውን ሁሉ ማድረግ ሳይሆን ማን እንደሚመራን ማወቅ ነው። የሚመራን ቁጣችን ነው? ፍርሃታችን ነው? ገንዘባችን ነው? ፍቅራችን ነው? ባህላችን ነው? ወይስ በጥልቅ ካሰብን በኋላ የመረጥነው እሴታችን? ምናልባት ነፃ የሆነ ሰው ሁሉን የሚችል ሰው አይደለም፣ ራሱን የሚችል ሰው ነው። ምናልባት ሀብታም ማለት ብዙ ነገር ያለው ሰው አይደለም፣
ያለው ነገር ያልገዛው ሰው ነው። ምናልባት ፍቅር ነፃነትን የሚወስድ አይደለም፣ እውነተኛ ማንነታችንን ያለ ፍርሃት እንድንገልጽ የሚያደርግ ቦታ ነው። ምናልባት ባህልም የሚያስረን ሳይሆን የት እንደመጣን የሚያስታውሰን ስር ነው። ነገር ግን ስራችን በስሩ መቆየት ብቻ ሳይሆን ወደ ላይ ማደግም አለበት። ከሁሉም የከበደው ጦርነት በሌሎች ላይ የምናደርገው አይደለም፣ በራሳችን ውስጥ የምናደርገው ነው። ምክንያቱም ውስጣችንን ያላሸነፍን ከሆነ ውጪ ያለውን ነፃነት ብናገኝ ሙሉ በሙሉ ነፃ አንሆንም። ስለዚህ ይህንን ትረካ ከመዝጋታችሁ በፊት አንድ የመጨረሻ ጥያቄ ለራሳችሁ ጠይቁ። ዛሬ እየኖራችሁት ያለው ህይወት የራሳችሁ ምርጫ ነው ወይስ ቀስ በቀስ እንድትኖሩ የተማራችሁት ህይወት? መልሱን ሌላ ሰው ሊሰጣችሁ አይችልም። ምክንያቱም እውነተኛ ነፃነት ከሌሎች የምንቀበለው መልስ አይደለም፣ ራሳችንን ለመጠየቅ ባገኘነው ድፍረት ውስጥ የምናገኘው እውነት ነው። እስከዚያ ድረስ ነፃነትን መፈለግ አታቆሙ። ምክንያቱም ምናልባት የህይወት ትልቁ ጉዞ ወደ ሌላ ቦታ ሳይሆን ወደ እውነተኛው ራሳችን የሚመልሰን ጉዞ ነው። የተከበራችሁ የገዲዮ ቴሌቪዥን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። ሳምንት በሌላ ሐሳብ በሌላ ዝግጅት እስክንገናኝ ድረስ ቸር ያቆየን።